አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም የፋኖ ኃይሎች ከጽምዶ ጋር በተያያዘ ምላሽ ሰጥቷል። ብልጽግና በአማራ ክልል የሚያደርገው ምርጫ ጋር በተያያዘም አይደለም 97 በመቶ 5 በመቶ አስቻይ ሁኔታ የለም ሲሉም አንስቷል። የመከላከያ ሰራዊቱ ደግሞ በተለይም በጎጃምና በወሎ ቀጠናዎች የተለያዩ ስፍራዎች ጠንካራ ውጊያ እያደረኩ ነው ብሏል። በቀዳሚነት በዝርዝር የምንመለከተው ጉዳይ ይሆናል። የጠቅላይ ሚኒስትሩ የቅርብ ወዳጅ ነኝ የሚሉት ቀሲስ ታጋይ ታደለ ብልጽግና ጀመረው ያሉትን አስደማሚ ሲሉ የገለጹትን ልማት ለማስቀጠል ባለስልጣናት የሚገኙበት የጸሎት መድረክ መጥራታቸውን ገለጹ። የጸሎት መድረኩ ብልጽግና በደገሰው የምርጫ ድግስ ላይ ሰላምን ያውካሉ የተባሉ የፖለቲካ ኃይሎች የሚወገዙበት እንደሆነም ታውቋል። ወደ እናንተ ይደርሳል። ብርሃኑ ነጋ የትምህርት ሚኒስተር ከሆኑ በኋላ ከአንደኛ ክፍል እስከ ዩኒቨርሲቲ ድረስ ለመማር የሚገኘው ተማሪ ቁጥር እያሽቆለቆለ መሄዱን የዓለም ባንክ ጥናት አረጋገጠም። በኢትዮጵያ በጦርነትና ተያያዥ ምክንያቶች ከ9000 በላይ ትምህርት ቤቶች በከፊል አሊያም ሙሉ በሙሉ ተጎድተዋልም ብሏል። መንግስት ለትምህርት የሚመድበውን ገንዘብ 37% ቀንሷል ሲልም አጋልጧል። ሰሙታላችሁም። ጄኔራሉ በጦርነቱ የሀገሪቱ ተሳትፎ ካበቃ ለመነጋገር ዝግጁ መሆናቸውን ገለጹም። ይህ በእንዲህ እንዳለ አማጺ ኃይሉ በተቆጣጠራት ከተማ የተፈጸመውን የጅምላ ጭፍጨፋ በተመለከተ የምርመራ ሪፖርቱ ይፋ ሆኗል። ሌላኛው መረጃችን ነው። የኢራኑ ጠቅላይ መሪ በከፍተኛ ሁኔታ የተብላላ ዩራኒየም ከሀገራቸው እንዳይወጣ ትዕዛዝ ሰጡ። ዶናልድ ትራምፕ ደግሞ ኢራን ዩራኒየሙን ይዛ መቆየት አትችልም ብለዋል። ሀገሪቱ ከታሰበው በበለጠ ፍጥነት የወታደራዊ ኢንዱስትሪዋን መልሳ እየገነባች ስለመሆኑ ደግሞ የመገናኛ ብዙሃን ዘግበዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የፋኖ ኃይሎች ከጽምዶ ጋር በተያያዘ ምላሽ ሰጥቷል። ብልጽግና በአማራ ክልል የሚያደርገው ምርጫ ጋር በተያያዘም አይደለም 97 በመቶ 5 በመቶ አስቻይ ሁኔታ የለም ሲሉም አንስቷል። የመከላከያ ሰራዊቱ ደግሞ በጎጃምና ወሎ ቀጠናዎች የተለያዩ ስፍራዎች ጠንካራ ውጊያ ያደረኩ ብሏል። የሰራዊቱ አዛዦች ፊልድ ማርሻል ብርሃኑ ጁላን ጨምሮም የፋኖ ኃይሎች ተደምስሰዋል፣ ስጋት መሆናቸው አብቅቷል፣ የተረፉትም ጫካና ገዳም ገብተዋል ሲሉ ነው የሚታወቁት። ነገር ግን በክልሉ ዛሬም አብዛኞቹ የአገዛዙ እዞች በየቀበሌው ተሰማርተው እየተዋጉ ናቸው። ይህን ደግሞ ራሱ የመከላከያ ሰራዊቱ በሚያወጣቸው መግለጫዎች አረጋግጧል። 6ኛ 11ኛና የምስራቅ እዞችን በተለያዩ ቦታዎች ውጊያዎችን እያደረጉ ስለመሆኑ ይፋ አድርገዋል። ባለፉት ቀናትም የደቡብ 10ኛ ሰሜን ምስራቅ፣ ሰሜን ምዕራብ የኮማንዶና አየር ወለድ ወዘተ እዞችን በተመሳሳይ ውጊያ ላይ ስለመሆናቸው ገልጸው ነበር። የብርሃኑ ጥላሁኑ 6ኛ እዝ በምስራቅ ጎጃም ስናን፣ ጎዛምን፣ ደባይና ቁይ ወረዳዎች፣ 11ኛ እዝ ደግሞ በወሎ ቀጠና አማራ ሳይንት የተለያዩ ስፍራዎች ላይ ነው ውጊያ ላይ ስለመሆናቸው በሪፖርታቸው የጠቀሱት። የ4 ኪሎ ባለስልጣናት ደግሞ የለም ክልሉ ሰላም ነው፣ ብልጽግና ማሻጋሪ ነው ቅስቀሳ ላይ ናቸው። የፋኖ ኃይሎች ደግሞ በዚሁ በወሎ ቀጠና አጅ ባህር፣ በሰሜን ሸዋ ደብረ ብርሃን ወደ አንኮበር በሚወስደው መንገድ፣ በጎጃም ቀጠናም ዳንግላ ወደ አባድራ አካባቢና ሌሎችም ስፍራዎች ጥቃቶች መፈጸማቸውን አሳውቋል። እንዲህ ባለቀውስ ውስጥ የሚገኘውን ክልል አገዛዙ ይወክሉለት ዘንድ የላካቸው ሽማምንት ደግሞ በከተሞች ውስጥ ነዋሪዎችን እያሰለፉ በሀገሪቱ ዜጎች ሀብት ቢሊዮኖችን አውጥተው የብልጽግና ልባሳትን እያሰፉ ተፎካካሪ ያላቸው ይመስል የምርጫ ቅስቀሳ ላይ ተጠምዷል። የክልሉን ህዝብ በድሮን መፍጀታችንን እንቀጥል ዘንድ፣ ትምህርት ቤቶችም ወታደራዊ ካምፕ እንደሆኑ ይዘልቁ ዘንድ፣ ብልጽግናቸው ይመረጥ ዘንድም ያለቀና የታወቀ ምርጫ የሚሉትን ድግስ ጠርተው ሲናገሩም ይውላሉ። በቅርቡ ይህንን ያስፈጽም ዘንድ ብልጽግና ያቋቋመው ምርጫ ቦርድ የተሰኘው ተቋም 97 በመቶ አስቻይ ሁኔታ ለማለቱን ፓርቲዎች ገልጸው ነበር። ከጉዳዩ ጋር በተያያዘ ምላሽ የሰጡት የፋኖ ኃይሎች ደግሞ ይህንን ተራ ፕሮፓጋንዳ ብለውታል። በወታደራዊ አገዛዝ ከገባም 3 ዓመታት የተሻገረን ክልልና ህዝብ በከተሞች ውስጥ ብቻም አስገዳጅ ሰልፍና ካርድ እያደሉ የሚደረግ ድግስ የሚፈጥረው አንዳች ለውጥ የለም ሲሉም ቃል አቀባዩ በኤምኤስ ተናግረዋል። ለተወሰነ ጊዜ በአስቸኳይ ጊዜ አዋጅ፣ ከተወሰነ ጊዜ በኋላ ደግሞ ባልተጻፈ አስቸኳይ ጊዜ አዋጅ ክልሉን እየመሩት ያሉት የመከላከያ ጀነራሎች ናቸው። ሁሉም የክልሉ አካባቢዎች ከጫፍ ጫፍ ሙሉ በሙሉ የጦርነት ግንባሮች ናቸው። ከ80% በላይ ክልሉ በፋኖ ቁጥጥር ስር እንዳለ እንግዲህ የታወቀ
ታውቆ ያደረ ሀቅ ነው። አይደለም 97% በአማራ ክልል ውስጥ 5%ም ምርጫ የማድረግም የማስፈጸምም ሊከናወን የሚችልበትም ነባራዊ ሁኔታ የለም። በሀገር አቀፍ ደረጃ የጸረ ብልጽግና ኃይሎች የተበራከቱ መምጣታቸው ይታወቃል። በቀጠናውም የብልጽግናው በጥባጭ ሚናን የሚቃወሙ ኃይሎች ጥምረት እየሰፋ እንደሆነ ይታያል። በቅርቡ በሱዳን ካርቱምና ፖርት ሱዳን የተደረጉ ጽምዶ የሚል ስያሜ የተሰጣቸው ስብሰባዎች መነጋገሪያነታቸው በ4 ኪሎ አገዛዝ መንደር ብቻ የቀረ አይደለም። ብልጽግና፣ ፋኖ፣ ህወሓትና የኦሮሞ ነጻነት ጦር ከውጭ ኃይሎች ጋር በመሆን ተጣመሩብኝ የሚል ተደጋጋሚ ክስን ሲያቀርብም ከርሟል። የፋኖ ኃይሎች ቃል አቀባይ አስረስ ማረ ከጸረ ብልጽግና የሀገር ውስጥ ኃይሎች የሚሆን ቀጠናዊ ኃይሎች ጋር የትግላችን መነሻ መርሆችን ባከበረ መልኩ የሚደረግ ትብብርና ቅንጅት የምንፈልገው ነው ሲሉ አቅርበው ሀገሪቱ ያለችበትን ነባራዊ ሁኔታ ለመቀየርና ወደፊት በሚመሰረተው መንግስት ውስጥም ሁሉም የሚመለከታቸው አካላት ይካተቱ ዘንድ እንዲህ አይነቱ ትብብር ወሳኝ መሆኑን ያነሳሉ። እንዲያም ሆኖ በቅርቡ ጽምዶ በሚል የሚዘጋጁ መድረኮች ግን የፋኖ ኃይሎች ያልተወከሉባቸውም ያልተሳተፉባቸውም ስለመሆኑም አብራርተዋል። አገዛዙ ከህዝብ ለመነጠል ባልተገባ መንገድ ለመፈረጅ የትግሉን ኮዝና ዓላማ ለማጣጣል ልክ በሶስተኛ ወገን ድጋፍ ወይም በሶስተኛ ወገን የፖለቲካና ሚሊታሪ ኦሪየንቴሽን የጀመርነው ትግል በሚያስመስል መንገድ የሚሰራው ትርክት ያው ጠላት የሚሰራው ነው። እንደ አንድ የፖለቲካ ኃይል እንደ አንድ ግብ እና ዓላማ አገዛዝን አስወግዶ የጸና ስርዓተ መንግስት ለመመስረት እንደሚያስብ ኃይል ግን በቀጠናው ካሉ ሀገራትም ይሁን ሌሎች የኢትዮጵያ የፖለቲካ ኃይሎች ጋር የመስራት ፍላጎቱ እና አብሮ የመቀጠሉ እንቅስቃሴው አለ። በተጨባጭ በስምምነት ለህዝብ ይፋ በሚደረግ ደረጃ ሲደርስ እና ጊዜው ሲደርስ ይፋ የምናደርገው ነው የሚሆነው። በአጠቃላይ ጽምዶ በሚባል ፕሮጀክት አሁን በተጠራው ማዕቀፍ ውስጥ ምንም የምንሰጠው ማብራሪያም የለም። ምንም አይነት ፕሮጀክትም የለንም እዛ ውስጥ። የጠቅላይ ሚኒስትሩ የቅርብ ወዳጅ ነኝ የሚሉት ቀሲስ ታጋይ ታደለ ብልጽግና ጀምረው ያሉትና አስደማሚ ሲሉ የገለጹት ልማትን ለማስቀጠል ባለስልጣናት የሚገኙበት የጸሎት መድረክ መጥራታቸውን ገለጹ። የጸሎት መድረኩ ብልጽግና በደገሰው የምርጫ ድግስ ላይ ሰላምን ያውካሉ የተባሉ የፖለቲካ ኃይሎች የሚወገዙበት እንደሆነም ታውቋል። ቀሲስ ታጋይ ታደለ አብይ አህመድ የጅማ ልጅ በመሆናቸው የኔ ቅርብ ሰው ናቸው በማለት ከሚናገሩ በእርግጥም ከቤተ መንግስት ከማይጠፉ በሃይማኖት ስም ከሚንቀሳቀሱ ግለሰቦች መካከል አንዱ እንደሆኑ ይነገርላቸዋል። ቀሲስ ታጋይ የሃይማኖት ተቋማት ጉባኤን በሰብሳቢነት የሚመሩ ከነ አራርሳ መርዳሳ ጋር በመሆን በአርሲ ስለተፈጸመ ጸረ ኦርቶዶክስ ጭፍጨፋ የሚመለከተው ጥናት እንዳይወጣም ካደረጉ ግለሰቦች መካከል አንዱና ያገዛዙ ቤተኛ ሰውም ናቸው። ከሳምንታት በፊት የብልጽግና ወንጌላውያን የጸሎት ስነስርዓት አካሂደን የብልጽግናን ምርጫን እንባርካለን ማለታቸው አይዘነጋም። አሁን ደግሞ የሃይማኖት ተቋማት ጉባኤን የሚመሩት ቀሲስ ታጋይ ሀገሪቱ አመጣችው ያሉትንና እሳቸውም አስደማሚ ሲሉ የጠሩትን ልማት ለማሞገስ ጸሎት ጠርቷል። የብልጽግናው የምርጫ ድግስም ጸሎት ይደረግበታል ተብሏል። ሀገራችን ኢትዮጵያ የጀመረችውን አስደማሚ የልማትና የእድገት ጉዞ ተጠናክሮ እንዲቀጥል ምዕመናንን ወይንም ዜጎችን የበኩላቸውን ኃላፊነት እንዲወጡ ለማሳሰብ ያለመ ነው። ህዝብ ግንኙነትን ሊጎዱ ከሚችሉ ተግባራትና ቅስቀሳዎች በመራቅ ለሀገር ሰላም የበኩላቸውን ኃላፊነት እንዲወጡ ለመጠየቅ ጭምር ነው። በዚህ የጸሎት ስነ ስርዓት ላይ ስማቸው ያልተጠቀሰ የመንግስት ባለስልጣናት እንደሚገኙና በቦታው ታድመው እንደሚጸልዩ ቤተ መንግስተኛው ቄስ ታጋይ ታደለ አስረድተዋል። ብርሃኑ ነጋ የትምህርት ሚኒስተር ከሆኑ በኋላ ከአንደኛ ክፍል እስከ ዩኒቨርሲቲ ድረስ ለመማር የሚገኘው ተማሪ ቁጥር እያሽቆለቆለ መሄዱን የዓለም ባንክ ጥናት አረጋገጠም። በኢትዮጵያ በጦርነትና ተያያዥ ምክንያቶች ከ9,000 በላይ ትምህርት ቤቶች በከፊል ወይም ሙሉ በሙሉ ተጎድተዋልም ተብሏል። መንግስትም ለትምህርት የሚመድበው ገንዘብ 37% ቀንሷል ሲል አጋልጧል። ጥናቱን ብርሃኑ ነጋ እንዳይለቀቅ ማድረጋቸውም ተሰምቷል። ለኢትዮ ፎረም የደረሰውና የዓለም ባንክ ከትምህርት ሚኒስቴር ባልደረቦች ጋር ሆኖ ያጠናው ሰነድ የብልጽግናው አገዛዝ በትምህርት ዘርፉ ላይ የፈጸመውን ወንጀል የሚዘረዝር ነው። በርካታ አሃዛዊ ማስረጃዎች የቀረቡበትና በትምህርት ሚኒስቴር ውስጥ ረቂቅ ተብሎ እንዲቀመጥ የተወሰነበት ይህ ጥናት 300 ገጽ በሚደርስ ጥራዝ የተዘጋጀ ሲሆን ብልጽግናና ብርሃኑ ነጋ የሚመሩት ተቋም የድሃ ልጅ እንዳይማር አርሶ አደር ልጆቹ ትምህርት ደጃፍ እንዳይደርሱ እያደረጉ ስለመሆኑም የሚያትት ሆኗል። ባለፈው 5 ዓመት ውስጥ የነበረውን የኢትዮጵያ ትምህርት ነጥሎ ያጠናው የዓለም ባንክ በአንደኛ ደረጃ በመካከለኛ ደረጃና
ደረጃና በሁለተኛ ደረጃ ትምህርት ለመማር የሚገቡ ተማሪዎች በየዓመቱ እየቀነሱ መሆናቸውን ይገልጽና አገዛዙ ወደ ስልጣን ከመምጣቱ በፊት የአንደኛ ደረጃ ሽፋን 100% እንደነበር ጠቁሟል። ይሁን እንጂ ይህ እስከ ባለፈው ዓመት ድረስ ወደ 96 በመቶ ሲቀንስ የመካከለኛ ደረጃ ተማሪዎች ከ69 በመቶ ወደ 66 በመቶ፣ የሁለተኛ ደረጃ ደግሞ ከ43 በመቶ ወደ 35 በመቶ እያሽቆለቆለ ነው ብሏል። በ2015-16 የትምህርት ዘመን እድሜያቸው ከ7 እስከ 18 የሆናቸው 10.7 ሚሊዮን ህጻናትና ታዳጊዎች ከትምህርት ገበታ ውጭ እንዲሆኑ ተደርገዋል የሚለው ጥናቱ ከ12ኛ ክፍል መጣል የሚለው ፖሊሲ ደግሞ አስደንጋጭ ማሽቆልቆልን የፈጠረ ብሎታል። ብልጽግና ወደ ስልጣን ሲመጣ 4ኛ ክፍል የነበሩ ተማሪዎች አሁን 12ኛ ክፍል ደርሷል። በመሆኑም በአሁኑ ወቅት በትምህርት ገበታ ላይ የሚገኝ አብዛኛው የሀገሪቱ ተማሪ በብልጽግናው ዘመን ትምህርት ቤት የገባናም በአገዛዙ ፖሊሲ የተማረ ቢሆንም ብርሃኑ ነጋና አለቃቸው አብይ አህመድ ዘንድሮም ስለ ቀድሞ መንግስታት የትምህርት ጥራት እያወሩ መቀጠልን የመረጡም ይመስላሉ። ዓለም ባንክ ግን በብልጽግናው ዘመን 1ኛ ክፍል ገብተው አሁን ግን 8ኛ ክፍል ከደረሱ ተማሪዎች መካከል 78 በመቶ በላይ የሚሆኑት ተማሪዎች ክፍል ውስጥ ተቀምጠው ዓመታትን ቢያሳልፉም በቅጡ ማንበብና መረዳት የማይችሉ በአፍ መፍቻቸውም ሆነ በእንግሊዝኛ የተጻፉ ነገሮችን አንብቦ ለመረዳትም የሚቸገሩ መሰረታዊ እውቀትና ክህሎትን ያልጨበጡ ናቸው በማለት ይጠቅሳል። ጥናቱ የፌደራል መንግስት የሚለው የአብይ አህመድ አገዛዝን ለትምህርት ዘርፍ የሚመድበው የበጀት ድርሻም ቀስ በቀስ እየቀነሰ መምጣቱን ያነሳና በ2013 23.6 የነበረው የትምህርት በጀት በ2015 ግን ወደ 9.7 በመቶ ማሽቆልቆሉንም አብራርቷል። ብልጽግና ስልጣን ከመያዙ በፊት ከአጠቃላይ የሀገሪቱ በጀት 1/4 ወይም 25 በመቶ የሚመደበው ለትምህርት እንደነበር ሰነዱ ይገልጻል። ይሁን እንጂ የብርሃኑ ነጋና ብርሃኑ ጁላ መንግስት የትምህርት በጀቱ ወደ ጦር ሜዳ እንዲዞር አድርጎት 9.7 በመቶ እንዳደረሰውም ያመለክታል። የ12ኛ ክፍል ተማሪዎችን ከ95 በመቶ በላይ እንዳያልፉ ማድረግን እንደ ትምህርት ጥራት ማሳያ የሚቆጥረው የብርሃኑ ነጋ ቢሮ የትምህርት ጥራትን ለማሻሻል የሚሰሩ ስራዎችን እንዳልሰራ ሲያስቀምጥ ደግሞ በአንድ ክፍል ውስጥ እስከ 63 ተማሪ እንዲታጨቅ አድርገው ያስተምራሉ። የመጽሐፍ እጥረት በመኖሩ አንድ መማሪያ መጽሐፍ ለ6 እንኳን የማይደረስበት ሁኔታ የተፈጠረባቸው ስፍራዎች አሉ። አብዛኞቹ ትምህርት ቤቶችም የሳይንስ ላቦራቶሪ፣ የኮምፒውተርና የኢንፎርሜሽን ቴክኖሎጂ ግብአቶች የላቸውም ይላል። አንድ የገጠር ተማሪ 12ኛ ክፍል የማጠናቀቅ እድሉ በእድሜው ኩያ ከሆነው የከተማ ተማሪ ጋር ሲነጻጸር በ33 እጥፍ ያነሰ ነው የሚለው የዓለም ባንክ ጥናት የገጠሪቱ ኢትዮጵያ ልጆች የትምህርት እድል እንዲያጡ እየተደረጉ ስለመሆኑም ያብራራል። በገጠርና በከተማ መካከል ያለው ልዩነት በጥቂት መቶዎች የሚገለጽ ሳይሆን አንዱ ሙሉ በሙሉ ተጠቃሚ፣ ሌላኛው ደግሞ ሙሉ በሙሉ የተገለለ ሆኗልም ብሏል። በዚህም መሰረት እስካሁን አንድም ተማሪ አላሳለፉም እያሉ ብርሃኑ ነጋ በኩራት የሚናገሩላቸው ትምህርት ቤቶች ከሞላ ጎደል በገጠር የሚገኙ ናቸው። ለ2 ዓመት ጦርነት ውስጥ የነበረው የትግራይ ክልልን ያላካተተው ይኸው ጥናት በሰሜን ኢትዮጵያው ጦርነት በአጠቃላይ ግን 9382 ትምህርት ቤቶች በከፊል ወይንም ሙሉ በሙሉ ተጎድተዋል ብሏል። ከወደሙት ውጭ ያሉትም ተዘርፏል ወይንም ለወታደራዊ አገልግሎትና ለተፈናቃዮች መጠለያነት ውለዋልም ሲል ገልጿል። በዚህ ምክንያት 3.5 ሚሊዮን ህጻናት ትምህርት እድል አጥተዋል ሲል የሚያትተው ጥናታዊ ሰነዱ የዓለም ባንክ ከራሱ ከትምህርት ሚኒስቴር ባልደረቦች ጋር ያጠናው ቢሆንም ብርሃኑ ነጋና አብይ አህመድ ግን የታትሞ እንዳይወጣ ማገዳቸውን የጣቢያችን ምንጮች አረጋግጠው ሰነዱን አጋርተውናል። ጄኔራሉ በጦርነቱ የሀገሪቱ ተሳትፎ ካበቃ ለመነጋገር ዝግጁ መሆናቸውን ገለጹም። ይህ በእንዲህ እንዳለ አማጺ ኃይሉ በተቆጣጠራት ከተማ የተፈጸመውን የጅምላ ጭፍጨፋ በተመለከተ ሪፖርቱ ይፋ ሆኗል። ሱዳን የውክልና ጦርነት ማዕከል ሆና ቀጥላለች። የብልጽግናው አገዛዝም የአቡዳቢ ተልእኮ ተቀብሎ መሳተፍ ከጀመረ ሰነባብቷል። ዓለም አቀፍ የመገናኛ ብዙሃን በተለይም በሱዳን ተመቶ ስለወደቀው የኢትዮጵያ ድሮንና በቤንሻንጉል ጉሙዝ ክልል ስለተከፈተው የአርኤስኤፍ አማጺ ኃይል ወታደራዊ ካምፕ ያወጧቸው ሪፖርቶችን ባለፉት ወራት መነጋገሪያ ነበሩ። የዛች ሀገር የውክልና ጦርነት ዋና መሪ ደግሞ የተባበሩት አረብ ኤሚሬቶች ናት። ጄኔራሉም ከዚህች ሀገር ጋር ለመነጋገር ቅድመ ሁኔታዎችን አቅርቧል። እንደ ሚድሊስት ዘገባ ከሆነ የሱዳን ጦር አዛዥ የሆኑት ጄኔራል አብዱል ፈታህ አልብሩሃን ከተባበሩት አረብ ኤሚሬቶች ጋር ለመነጋገር ፈቃደኝነታቸውን ገልጸው ነገር ግን ቅድመ ሁኔታዎችን አስቀምጠዋል። ጄኔራሉ ባደረጉት ቃለ ምልልስ እኛ ከተባበሩት አረብ ኤሚሬቶች ጋር የሰላም ንግግርን
ለመጀመር ፈቃደኞች ነን። ይሁንና ይህን ንግግር ለመጀመር የሱዳን ፍላጎቶች መሟላት ይኖርባቸዋል። አቡዳቢም የሱዳንን አንድነት ማክበር ይጠበቅባታል ብለዋል። የጋዜጣው ምንጮች እንደገለጹት ከሆነ ባለፈው ሳምንት አልብሩሃን ወደ ባህሬን የተጓዙትም ባህሬን በሱዳንና በተባበሩት አረብ ኤምሬቶች መካከል ንግግር እንዲደረግ እያደረገች ያለው ጥረት አካል ነበር። በኤምሬቶችና በሱዳን መካከል ቀጥተኛ ዲፕሎማሲያዊ መስመር እንዲከፈት የተደረገው ሙከራ ግን የተሳካ አልሆነም። የሱዳን ጦርም የተባበሩት አረብ ኤምሬቶች ለአማጺ ኃይሉ አርኤስኤፍ የምታደርገውን ድጋፍ ማቋረጧን እንደ ቅድመ ሁኔታና ቀይ መስመሩ አድርጎ አስቀምጧል። ይህ በእንዲህ እንዳለ የሮይተርስ የምርመራ ዘገባም አርኤስኤፍ አልፋሽርን ከተቆጣጠረ በኋላ በዳርፉር የተፈጸሙ የጅምላ ጭፍጨፋ ሪፖርቱን ይፋ አድርጓል። የሱዳን የፈጥኖ ደራሽ ኃይል በጥቅምት 2025 በዳርፉር ክልል የሱዳን ጦር ይዟቸው የነበሩትን ስትራቴጂካዊ ቦታዎችን በተለይም ኤልፋሽርን ሙሉ በሙሉ በቁጥጥሩ ስር ካደረገ በኋላ ባሉ 3 ቀናት ውስጥ የፈጸማቸው ያልተቋረጡ የጅምላ ጭፍጨፋዎች፣ ያለ ፍርድ የተፈጸሙ ግድያዎችና የሰብአዊ መብት ጥሰቶችን በምስልና በሰነድ አስደግፎ ነው ይፋ ያደረገው። የ3 ቀናት አስፈሪ ክስተቶች በካሜራ ሲቀረጹ በሚል ርዕስ የተዘጋጀው ይኸው የምስል የምርመራ ዘጋቢ ፊልም ራሳቸው የአርኤስኤፍ ታጋዮች ቀርጸው በማህበራዊ ሚዲያ ላይ ያሰራጩትን በመቶዎች የሚቆጠሩ ተንቀሳቃሽ ምስሎችንም ያጣቀሰ ነው። የምርመራ ዘገባው ዋነኛ ትኩረት አቡ ሉሉ ወይንም የአልፋሽር አራጅ በሚል ቅጽል ስም የሚታወቁት የአማጺ ኃይሉ ጀነራል አልፋታህ ኢድሪስ ላይ ያነጣጠረ ሲሆን ሮይተርስ ትክክለኛውን ማንነታቸውን ባረጋገጠባቸው 4 ቪዲዮዎች ላይ አዛዡ በጥቅምት 27 ቀን በከተማ ቁጥጥር ስር በዋለችበት ወቅት ምንም አይነት መሳሪያ ያልታጠቁ ቢያንስ 15 ምርኮኞችን በገዛ እጃቸው ጥይት ሲረሸኑ ታይቷል። ሮይተርስ ያነጋገራቸው የአይን ምስክሮች በበኩላቸው ጀነራሉ ሴቶች፣ ህጻናትና አንዲት ነፍሰ ጡር ሴትን ጨምሮ በንጹሃን ዜጎች ላይ የተፈጸሙ የጅምላ ግድያዎችን በበላይነት መምራታቸውን አረጋግጧል። በምርመራው መሰረት የተፈጸመው ግፍ ከጦር ሜዳ ውጊያ አልፎ ሰፊ የጅምላ እስራቶች፣ አፋጣኝ የግድያ እርምጃዎች፣ ቤት ለቤት እየገቡ ሰዎችን መረሸን፣ ዘረፋና በነዋሪዎች ላይ ዘረኛ ስድቦችና ማንቋሸሾችንም ያካተተ ነበርም። የብልጽግናው አገዛዝ ድጋፍ የሚያደርገውም ለእንዲህ ያለው የሚመሳሰለው ኃይል ነው። የኢራኑ ጠቅላይ መሪ በከፍተኛ ሁኔታ የተብላላው ዩራኒየም ከሀገራቸው እንዳይወጣ ወሰኑም። ዶናልድ ትራምፕ ደግሞ ኢራን ዩራኒየሙን ይዛ መቆየት አትችልም ብለዋል። ሀገሪቱ ከታሰበው በበለጠ ፍጥነት ወታደራዊ ኢንዱስትሪዋን መልሳ እየገነባች ስለመሆኑ ደግሞ የመገናኛ ብዙሃን ዘግበዋል። ኢራን ጦርነቱን ለማስቆም የቀረበላትን በከፍተኛ ሁኔታ የተብላላውን ዩራኒየምን ወደ ውጭ ለመላክ የቀረበውን ሀሳብ ውድቅ ለማድረግ መወሰኗን ሮይተርስ ዘግቧል። 2 ምንጮችን ጠቅሶ ባወጣው ዘገባውም የኢራኑ ጠቅላይ መሪ ሞሽታባ ሆሚኒም በከፍተኛ ሁኔታ የተዘጋጀው ዩራኒየም ከሀገር እንዳይወጣ ትዕዛዝ ሰጥቷል። አሜሪካ ለሰላም ድርድር ካቀረበቻቸው ነጥቦች መካከል ደግሞ አንዱ ይሄ ነበር። የጠቅላይ መሪው ውሳኔ የፕሬዚደንት ዶናልድ ትራምፕ አስተዳደርን ሊያስቆጣና የድርድር ሂደቱን ሊያወሳስብ ይችላል ይላል ዘገባው። ሮይተርስ ያነጋገራቸው የእስራኤል ባለስልጣናት እንደሚሉት ኢራን ያከማቸችው የተብላላ ዩራኒየም ከሀገሪቱ እንዲወጣ ለእስራኤል ማረጋገጫ ሰጥተው ነበር። ኢራን ከአሜሪካና ከሌሎች ምዕራባውያን ጋር ለዘመናት ሲያወዛግብ የቆየው የኒውክሌር መርሃ ግብሯ ሙሉ በሙሉ እንድታቆምና ከጥቅም ውጭ እንድታደርግ የቀረበላትን ጥያቄም ሳትቀበል ዘልቃለች። ይህ በእንዲህ እንዳለ የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራን በከፍተኛ ደረጃ ያበለጸገችውን ዩራኒየሟን ይዛ መቆየት እንደማትችል ገልጸው ማስጠንቀቂያቸውን አውጥተዋል። ዶናልድ ትራምፕ ከዚህ በፊት ኢራን የኒውክሌር ፕሮግራሟን ለ20 ዓመታት ብትገታው እንደሚቀበሉ ተናግረው ነበርም። የሆነው ሆኖ ይህ ውጥረት በሁለቱ ሀገራት መካከል ባለበት በዚህ ወቅት እንደ ሲኤንኤን ያሉ ዓለም አቀፍ የመገናኛ ብዙሃን ደግሞም ኢራን ወታደራዊ ኢንዱስትሪዋን በፍጥነት እየገነባች እንደዚሁም የተወሰኑ ድሮኖችንም እያመረተች ስለመሆኑ ዘግቧል። የአሜሪካዊ ቴሌቪዥን ጣቢያ ያነጋገራቸው 4 ምንጮች እንደገለጹት የኢራን ጦር መጀመሪያ ላይ ሲጠበቅ ከነበረው ፍጥነት በበለጠ ሁኔታ አቅሙን እያጠናከረ መሆኑን የዋሽንግተን የስለላ መረጃ አመልክቷል። በአሁኑ ጦርነት ጥቃት የተፈጸመባቸው የሚሳኤል ስፍራዎች፣ ማስወንጨፊያዎችና የማምረቻ አቅሞች እየተተኩ መሆኑን ኢራን በቀጠናው ለሚገኙ የአሜሪካ አጋሮች አሁንም ትልቅ ስጋት መሆኗን ያሳያልም ተብሏል። እንደ ሲኤንኤን ዘገባ ከሆነ የስለላ መረጃው ስለ ኢራን ጦር እዚህ ድምዳሜ ላይ መድረሱ አሜሪካና እስራኤል በፈጸሙት ጥቃት የሰራዊቱ አቅም ላይ የደረሰው ጉዳት ምን ያክል ነው የሚለውን ጥያቄ ውስጥ አስገብቶታል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።